የሚገርመው ነገር ለምን እንደሆነ እኔ እንጃ። እኔ እንደውም ከአንቺ ጋር ስሆን በጣም ሰላም ይሰማኛል። እንዴት ማለት? ቆይቺ ልጅ ምን አይተውባት ነው? ምን የተለየ ነገር ኖሯት ነው ያያት ሁሉ እንደዚህ የሚከባት? ሲጀመር እንደዚህ አይነት መርዝ ልጅ እንደሆነች አውቄ ነበር። ስለኔ አንድ ነገር ትናገርና ምን እንደማደርጋት እኔ ነኝ የማውቀው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ስኩል ላይፍ እንግዲህ ክፍል 4 ነው ዛሬ ይዤላችሁ የመጣሁት። ከዚህ በኋላ እኩል እንሄዳለን ማለት ነው። በሳምንት 2 ቀን ነው እኔ በሳምንት 2 ቀን ይሆናል ማለት ነው። ምክንያቱም ትንሽ ቀድማ እነሱ 3 ክፍል ቀድሞ ስለነበረ በአንድ ቀን 2 ለቀለሶል። ከዚህ በኋላ 2 ቀን በሳምንት 2 ቀን ነው ካልተሰጥኩ ማክሰኞና አርብ ብቻ ቀንና አላውቅም፣ ግን ብቻ እንደዛ ነው የማቀርብላችሁ። ጽናትም ማለት ሌሎችም ድራማዎች ለማምጣት ሞክራለሁ። በክፍል 3 ላይ ለማደጎ ያመጧት ቤት ውስጥ ያለው ልጅ ወይም ወንድሟ አፍጥጦ ሲያያት ከዝምተኛ ወንድ ጋር ስታወራ የነበረውን ፓርት ነበር ይዤላችሁ የመጣሁት። ዛሬ ደግሞ ምን ሊፈጠር ይችላል ክፍል 4 ላይ የሚሆን አብረን ያለን፣ አብራችሁን ቆዩ። ልኳስ ልጅ ምናምን እያልኩ እየነገርኩት ነበር ለልዑል። አዎ ምን ነው? አይ ምንም። አብራችሁ ነበራችሁ እንዴ? ያው አሁን መጥቶ ነበር እያወራኝ ነበር። አይ ጥሩ ነው። እኔ የምልሽ አንድ ነገር ላስቸግርሽ። እሺ ምንድነው? አንድ ዘፈን ዝፈኝልኝ። እሺ የማንም መረጭ? ኧረ አንቺ ደስ ያለሽ ነው የፈለግሽው አንቺ መጣ። እሺ አልወራረድም አላሲዝ። በነገራችን ላይ እቺ ልጅ እዚህ ድራማ ላይ በመካተቷ በጣም ደስ ብሎኛል። ምክንያቱም እንግዲህ አዶናይ እንዴት ኬት እንደመጣች ኬት እንደሆነች ታውቃላችሁ ሁሉንም ነገር እና እንደዚህ የተሻለ ቦታ ድረስ ስላየዋ በጣም ደስ ብሎኛል። አጋጣሚው ልናገር ብዬ ነው። እና በዚህ ክፍል ላይ እንዳያችሁት ጓደኛዋ የላከቻት ስለምትወደው ስለምታፈቅረው ልጅ እንድትከላከልላት ነበረ። እዚህ ጋር ደግሞ ቀን በቀን እንደሚገናኙና በየደቂቃው እንደሚገናኙ እየነገረቻት ነው። ያው የእናቷ ስሜትም ስላለ ዘፈን ዝፈኝልኝ ብላ ተጋበዘች ነው ማለት ነው። ናው ስለያኔ ጃግና ሰላኩ ህይወት ስሜቷን እንግዲህ ያው አንዱ ልጅ ሰው 2 ዓመት ይከተላል። እሺ እጄ ላይ ትወርቂያለሽ፣ እዚህ መዳፌ ላይ ትወርቂያለሽ። እሺ እጄ ላይ? ኧረ ተሰበረብኛለህ። ተው እንጂ እንዴ! ወይዬው ዳኒ እንገናኛለን። እሺ እንገናኛለን። ወሬ አመላለሽ ነው በነገራችን ላይ ልሰልል መታ ልብን ያለ ጓደኛሞች ሆነው ጎጭ እነዚህ ሁለቱ። ምክንያቱም የመጣችው ልሰልል ነበር። ያው እንደምታዩት በጣም ጓደኛሞች ሆነዋል። በዘፈን እያዝናናቻት ነው። ድምጿ ያምራል። ረጅም ደስ የሚል ሰዓት አብሮ እያሳለፉ ነው። እንደማትፋታትም ደግሞ ተናገረ። ፍቅር መጣሉ ላንተ ነፃነት ማለት በቃሽ። ሳይፈልግ እየተከታተለችው ነው። በመጀመሪያ ደረጃ ስለ ነፃነት ትርጉም አንቺ አልነግሪኝ። ሁለተኛ ነገር ደግሞ በማያገባሽ ነገር ውስጥ እየገባሽ ነው። ሉሊ ቅርታ በምትወዳት እናት ወንድ ልጅ ሳይወዳት ሲቀር እንደሚያደርጋት መጫወት ምንም
የምታረጋት ይመስላችኋል? እኔ በጣም ፈርቻለሁ። ምክንያቱም እሷን ወዷታል፣ ያቺኛዋ ልጅ ወዷታል። ዝምታሽ፣ ጸባይሽ፣ ምንሽ እያለ ነው ባለፈው እሱ ጋር ሄጄ አንገት ወርቅ አማረኝ ብዬ እሪ አላልኩም መሰለሽ? እሺ ከዛስ? ምን ከዛስ አለው? እኔ እኮ ሊዲያ ነኝ፣ ወዶ ሳይሆን በግድ። እነዚህ ሁለት ተማሪዎች ደግሞ የውጭዎቹንም የውጭ ባለሀብቶችንም ውስጥ ያሉት የሀብታም ልጆችንም ገንዘብ የሚበዘብዙ አፈቀርናቸው በሚል ሰበብ የእነሱን ሀብትና ንብረት የሚበዘብዙ ናቸው። የአዲሷ የዚች አፍቃሪ ዳይመንድ ሊገዛላት ስለሆነ ብዙ ገንዘብ እንዲበደሰት አሁን ፍቅረኛዋ ማሰብ ጀመረች። ያ ነው የፍቅረኛዋ አይደለም ያኔ ልታስገዛው ነው ልታስተላስለው። ምክንያቱም አንቺ ወርቅ ይችላል አለልሽ። የሚገርምሽ አንቺ እኮ የዚህ ትምህርት ቤት ወርቅ ነው። የምን ወርቅ ነው የማወራው? አንቺ ማለት የዚህ ትምህርት ቤት ዳይመንድ ነሽ። በራጋነንከው የምን ማጋነን እንደዚህ ነው እንዴ? በነገራችን ላይ እንደውም ሳልነግርሽ ምን ትናንትና እዛ ጋር ምሳቃሽን ቁጭ ብለሽ እየበላሽ በርቀት ሳይሽ የፈጣሪ ስራ ገረም። እንዴት በአንድ ቀን ሁለት ፀሐይ ይወጣል ብዬ ነው። ይሄ በቃ አዳንቄው ነው። የቤት የሚያዳነቅ ደነቅ ያደርጋል። ወሬ ይሄድ ያመላል። የማይሆን መንገድ ስትከተው ነው ያሉት። ከመላጭ ጋር እቺ ልጅ ምንድን ነው የምታደርገው? ምላጭ ምን እያወጣጣት ነው? ምንድን ነው የሚያገናኛቸው ነገር? ኧረ ሰከን በል እንዴ! ምን እየሆንክ ነው አንተ? ምንም አይገባ። ምን አገባህ ስትጀምር? ምን ችግር አለ? ምን አንተ ወንድም እህት ብትባል ምን ችግር አለ? ይህ ልጅ በዚህ ሴት ምክንያት የፍቅር ማዕበል ውስጥ እየሰመጠ ይሆን? Parachute Skin Pure Hydrating Body Lotion. Lux and moisture for 72 hours for all-day hydration. Ambition is looking in the sky. ልጠይቀው ወይ አይባልም፣ ላስከዛ ወይ ነው የሚባለው። እውነትሽ ይኸውልሽ እኛ ሴቶች የሚያምርብን ቆንጆ ስንሆን አይደለም፣ ስናስገዛ ነው የሚያምርብን። ምንም ይሁን ስናስገዛ ብቻ ነው የሚያምርብን። ለማንም ማዘን መራራት ምናምን የሚባል ነገር አያስፈልግም። ጊቭ ኤንድ ቴክ ነው ጨዋታው። መስጠት ከዛ መቀበል። እቺ ነገር ላሻሽላት በደምብ ይገርማል። ግን ሰው ትምህርቱን ትቶ ትምህርት ስኩል ተማሪዎች እንደዚህ ነው ውጤት ወይ መድኃኒዓለም ወይ ፈጣሪ። ያገኘኋቸውን ሰዎች በሙሉ ምን እንደምታደርጋቸው አላውቅም። በቀጣዩ ቀን ሰላም እንኳን አይሉኝም እንዴ። እሺ በቃ ተረጋጋ። እንዴት ነው የምረጋጋው? ይኸውልሽ ኤፍራታ እባክሽ በቃ እኔ ከእሷ ጋር መሆን አልችልም። ይሄንን በቃ ንገሪያት፣ ከእሷ ጋር መሆን አልችልም። እሺ በቃ ተረጋጋ። እኔ እነግራታለሁ እኮ በእሷ የተነሳ ህይወቴ ብጥብጥ እያለ ነው። ጓደኛ ወርቅ ምንም ግን ቶ በቃ ይቅርሽ። ቆይ ለምንድን ነው ሽቶ ለምትናደጂው? ለምንድን ነው ማልናደደው? አንዳንዴ ግን በጣም ነው የሚገርመኝ። ምኑ ነው የሚገርመው? እኔ ካንተ ፍቅር ስለያዘኝ ስለማፈቅር ከሌሎች ጋር አንተን ስለማላወዳድር ነው እንጂ ለኔ እኮ አይደለም ወርቅ ምንም ነገር ማድረግ የሚችሉ አንዶች አሉ። እናታ በጣም አሉ። ዋው ውድ አሉ እንጂ እንዴ ከውጭም ከውስጥም እየበዘበስሽ አይደል እንዴ? ደግሞ የተማረችው የውጭ አልበቃ ብለሽ የተማረች መበዝበዝሽ እንጂ የሚገርመው ይሄ እንካፍ። እሺ ሁሉም ነገር እሺ ነው የሚሉት። ሁሉም ነገር አንተ ነገር እንዳደረገ ብቻ አልደኝ። እኔ አልቻልኩም አምላኬ። አንተ ብቻ አግዘኝ እባክህን አግዘኝ።
ቅድም በጣም ተገርሜ ሳይሽ ነበር። እንዴ ለምን? እንደዛ ስቂያችሽ አላውቅም እና ስስቂ እያየሁሽ ብቻ ይስቅ። ኦኬ ቅድም ከምላጭ ጋር ስቃይተኸኝ ነው? አዎ ከምላጭ ጋር። አዎ በጣም ነበር ያሳቀኝ። እንደዚህ ሁላ ከሳኩኝ ረጅም ጊዜ ሆኖ ነበር። ያስታውቃል። በርቀት ሆኜ ሳይሽ ነበር እና እንደዛ ስቂ በጣም ደስ ያለ። አመሰግናለሁ። አይኑ አንድ ሰው ላይ ነው፣ አዲሷ ልጅ ላይ። እሱን እኔ ከማድረጌ በፊት ሁሉንም ማራቅ አለብኝ። ከሁሉም አቤት መያዝ ወይ መያዝ! አትያዝ እኮ የፍቅሯ ወላፈን ሲገርፍ ክንፏ እንደተመታች እርግብ እጥፍጥፍ ብለህ መሬት ትቆፍራለህ አይደል? ሴቶች ወይ ሴቶች የት ይደርሳሉ የተባሉ ወንዶችን እንደዚህ ጥፍጥፍ አድርጓችሁ መሬት ታስቆፍራላችሁ። እናሳ ገና ምን አይተህ? ቆይ አሁን በእንጨት ነው የምትቆፍረው? እስካቫተር አምጥተህ ግቢውን የልማት መንገድ ነው የምታስመስለው? ወይ ሴት ወይ ሴት! ከቀመሹ በኋላ ብትረሽኝስ የማን ያለ ይላለው? እኔ እንደዚህ ሲሆን ወዳለሁ። ይኸውልሽ እጅ በእጅ ጥሩ ነው። ወሬ እየለቃቀመ ያደርሳል ይላል ለሁሉ። ፈታ ዘና እዚህ ጋር ምሳቅ ምን እያላት እንደሆነ አይታወቅም። አበደች አፍቃሪክ። እኔ የለሁበትም ጉድ እያየች ነው እዚህ ጋር። እንደተፋጠጡ እንደሚያበቃ ነው ማምነው። ይቀጥላል። ክፍል 4 ይህንን ይመስል ነበረ። ቪዲዮ እንደወዳችሁ ተስፋ አደርጋለሁ። ከወደዳችሁ ደግሞ ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ሰብስክራይብ ታደርጉ ደግሞ ተጫኑ። በክፍል 5 ምን ሊፈጠር ይችላል አብረን የምናየው ይሆናል። ስለተከታተላችሁን ከልብ አመሰግናለሁ። ወዳችኋለሁ።